አቻችን ያሉን አጫጭር ዜናዎች እነዚህ ናቸው። አሁን በቀጥታ አቶ ሽሎሞ ሞላ የቀድሞ የክኔሴት አባል እና ጋዜጠኛ ፋሲል ለገሰ መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። አይሰማም አቶ ሽሎሞ። ጤና ይስጥልኝ ጋዜጠኛ ፋሲል ለገሰ። ጤና ይስጥልኝ ተስፋዬ። እንደምን ዋልክ? እንደምን አረፈድክ ፋሲል? በጣም ተራስተልን ፋሲል የዛሬው ቀን አቶ ሽሎሞም ተስፋዬን ከፍተኛ ትኩረት የሚደረግበት ቀን ነው። ይሄውም ህዝባዊና መንግስታዊው ጥቅምት 7 የሚታሰብበት ቀን ነው። የመታሰቢያ ቀን ነው። ይሄን ማስመልከትም ያው በመግቢያችን ላይ እናንተም በአጭር ዘገባ ይዛችሁ ልትቀርቡ ትችላላችሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሃሬድሰል በኢየሩሳሌም የሚገኘው ተራራ ተገኝተው ያደረጉትን ንግግር ይዛችሁ ቀርባችኋል። ከእሳቸውም ጋር እንደዚሁ ፕሬዚደንት ይስሐቅ ሄርዞግም ንግግር አድርገዋል። የተለያዩ ስነ ስርዓቶችም ተደርገዋል። በነገራችን ላይ የፖሊስ ሙሉጌታ ገድፍም እናት እንደዚሁ ታሪክ ተነግሯል። የሶስት ሴቶችም ታሪክ ተነግሯል። በአጠቃላይ ሁኔታ እንግዲህ ጥቅምት 7 መንግስታዊና ይፋዊ በሆነ ሁኔታ ዛሬ እየተከበረ ነው። እንግዲህ የሚያሳስበው 2 አመት ምን ያህል ጊዜ እንዳሳለፍን ነው። በ2 አመት ጊዜ ውስጥ ምን ያህል ለውጥ እንዳመጣን ነው። በ2 አመት ጊዜ ውስጥ እስራኤል በ7ቱ ግንባሮች ባደረገችው ጦርነት ድልን በድል መቀዳጀቷን የሚያመሰግን ነው። በአሁኑ ሰዓት ለምሳሌ እንደምንከታተለው ከሆነ ሌላው ይፋዊ ስነ ስርዓት እንደዚሁ እየተከበረ ይገኛል። በዚህም ስነ ስርዓት ላይ ለመገኘት ፕሬዚደንት ይስሐቅ ሄርዞግ ገብተዋል። በዚህም ስነ ስርዓት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከነባለቤታቸው ሳራ ኔታንያሁ ይገኛሉ። የከፍተኛ ባለስልጣኖች እጅ እየጨበጡ ነው። ስነ ስርዓቱ በደመቀ ስነ ስርዓት ነው የሚካሄደው። የደመቀ ስነ ስርዓት ነው ሲባል ከፍተኛ ሀዘን ነው። ጥቅምት 7 ላይ ሁልጊዜ አቶ ሽሎሞ እንደሚለው ሱሪያችን ተፈትናል እንደሚለው ከዛ በኋላ ግን ሁኔታው ተገልብጦ 2 ሳምንት ውስጥ የመካከለኛው ምስራቅ ሀያል ሀገር ለመሆን በቅተናል። ይህም ያመለከተው እንግዲህ ከጥቂት ቀናት በፊት ሁላችንም እንደምናውቀው ፕሬዚደንት ዶናልድ ትራምፕ እስራኤል ድረስ በመምጣት ምስክርነታቸውን ገልጸዋል። በአሁኑ ወቅት በጋዛ የተኩስ አቁም ስምምነት አለ። ምንም እንኳን ሐማስ ስምምነቱን ባያከብርም በአጠቃላይ ሁኔታ የእስራኤል ህዝብ ደካማን የተባለው ህዝብ ተነስቶ እንዳንበሳ ራሱን ለማስከበር ችሏል። አቶ ሽሎሞ ይህን ቀን እንዴት አዩት? በጣም የሚያምቀን ነው ማለት ይቻላል። በእስራኤል ታሪክ ውስጥ ብዙ ፈተናዎችን አልፈናል። ብዙ ጦርነቶች ታልፈዋል። ይህን ቀን ግን ለየት የሚያደርገው ልክ የአውሮፓ ይሁዳውያን የተጨፈጨፉበት ዘመን ከ1940 39 እስከ 45 ዓመተ ምህረት የነበሩት ይሁዲዎች እነሱን የሚያድን ታቶ የሚደግፍ ታቶ ተጨፍጭፈው ተገለው እና አሁን ግን ኃይለኛ እና ጠንካራ የሆነ ወታደር እያለን ደህንነት እያለን መንግስት እያለን ጠንካራ በኢኮኖሚ የዳበረች ሀገር ገንብተን በጣም ደካማ የሆነ የሽብር ድርጅት እንደዚህ ተደራጅቶ የኛን ወገኖቻችን ከቤታቸው ከነጠላጫማቸው ጋር ህፃናትን ገለው ሴትን ደፍረው ሬሳን ደፍረው ሬሳ ወስደው ጠልፈው ወስደው 250 በህይወት ያሉ ሰዎችን ጠልፈው ብዙ በደልን አድርሰው የእስራኤል ሀገር ህዝብም ተደናግጦ ደህንነቶች በሙሉ ፌላሪቲ ያጋጥሟቸው የኛ የመከላከያ ኃይልና በተለይ አየር ኃይል ደግሞ መልስ በእለቱ በዛውን ቀን ጧት ባለመስጠታቸው ያ ብቻ ሳይሆን በጣም በብዙ ቦታዎች ደንበራችን ተጥሶ ተገብቶ ያ ብቻ ሳይሆን በፓራቹስት እንኳን ጠላቶቻችን ገብተው በአየር ባህል አድርገው ገብተው እንደዚህ አይነት ጉዳት ሲያደርሱ ከፍተኛ ድንጋጤ ነበር። የሚገርም በ6 ቀን ጦርነት በአስተሰሪዮ ጦርነት ጊዜ እንኳን አገሮች እነ ግብጽ እነ ሱሪያ እነ ሊባኖን እነ ዮርዳኖስ እንዲሁም ኢራቅ የሰሜን አፍሪካ አረብ ሀገሮች በሙሉ ተባብረው እንኳን በአንድ ላይ ሆነው
የነጻነት ጦርነቱን አለሳሸንፉ ቀርተው በስድስት ቀን ጦርነት በስድስት ቀን ውስጥ እስራኤል በሙሉ ይሁዳ ሰማርያንና የሲናይ በረሃንን የጎላን ተራራን ወስዳ ጠላቶቿን ድሚያ አፈር አብልታ በአስተሰሪው ጦርነት ደግሞ እንደገና መተው ተደራጅተው ደፈጣ ውጊያ ቢያደርጉም መጨረሻ ላይ ማርሹን እስራኤል ቀይራ የተጎዱት ወገኖቻችን ይህን ያህል ቁጥር አይደለም በግን ሐማስ የተናቀው ሐማስ ግን ተደራጅቶ ከቤታቸው ወስዶ ያ ብቻ ሳይሆን ደግሞ አገዳደሉ አፈጻጸሙ ደግሞ የሚያስደንቅ ሆኖ ሁላችን ፈርተን ነበር ግን ቅድም አቶ ፋሲል እንዳለው አንዳንድ ጊዜ ምን አለ መሰለ አንበሳን አታቆስለው ካቆሰልከው ጋር ግን ያን ያቆሰልከው አንበሳ ሳያጠፋህ አያርፍም ሳያጠፋህ ዝም አይልም እና እስራኤል ያደረገችው ተድራጎት እንደዛ ነው እና ለዚህ መስዋዕትነት ደግሞ ብዙ በህይወታቸውን የተጠለፉትን ሰዎች እናመጣለን በማለት አስክሬኖችን እናመጣለን በማለት ጦርነቱ ያዛ ጦርነት ተከፍቶ በአጠቃላይ ከ450 በላይ ወታደሮቻችን አዛ ጦርነቱ ሞተዋል ብዙ በብዙ ሺህ የሚቆጠሩ ቆስለዋል የኛ የተጠባቂ ወታደሮች ቤተሰቦች 2 አመት ያህል ቤታቸውን ሁሉ ያላዩ አሉ ግን አሁን ስናየው ድሉ ወደ መጨረሻው ላይ ያለው ድል የወታደራዊ ድሉ ከተጎናጸፍን በኋላ አሁን እየተደረገ ያለው የዲፕሎማሲ ድሉ ነው የዲፕሎማሲ ድሉን እስራኤል ታሸንፋለች ወይ ታታሸንፈው የሚለው ሁኔታ ወይተን የምናየው ነው በርግጥ አሁን እያየን ያለነው ነገር ጥሩ ነገር እያየን ነው ግን እስከ መጨረሻው ውጤቱን ማየት ይኖርብናል ማለት ነው ግን ይሄ ቀን በጣም የሚያቆስል በጣም የምናዝንበትና ያዘንበት ቀን ነው ሆፕፉሊ እንግዲህ ተስፋ የምናደርገው ይሄ ድልም ሊገኝ የቻለው አቶ ፋሲል እንዳለው በርግጥ እስራኤል የሚድል ኢስትን ሙሉ በሙሉ ቀይራዋለች ማለት ይቻላል ሂዝቦላ ተንቆጣጣን ሂዝቦላ ጦርነቱን እንዲፈታ እየተደረገ ነው በአጠቃላይ ጊዜ ነገሮች በሙሉ ተቀያይረዋል እና ግን እስቲ እንግዲህ እናየዋለን አመሰግናለሁ አቶ ሽሎሞ ፋሲል ወዳንተ ልመለስና እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ በስነ ስርዓቱ ላይ ለወደፊት እንግዲህ እንደገና አዳጋሽ ፈተናዎች ፊት ለፊታችን አሉ ነው የሚሉት ከሚወጡት ዘገባዎች ይሄ ጥቆማ ወደ ኢራን ያመለክታል የሚባልም አለ በዚህ ነገር ላይ እንዴት ይላል ገና ትንሽ የሰላም አየር ሳንተነፍስ ምን አመጣው ተስፋዬ አው በኢራን በኩልም እንግዲህ ኢራን እንደገና ራሷን ለማቋቋም ከፍተኛ ጥረት ተደረገች አሁን መገንዘብ ያለብን ሁኔታ አቶ ስለሞ ተቆሞታላኑ መጠቆም ወዳለው ከአንደኛው ዓለም ጦርነት በኋላ ዓለም ተለውጣ አገሮች በአዲስ መንገድ ተመድበዋል ከሁለተኛው ዓለም ጦርነት በኋላ ዓለም ተለውጣ አገሮች በአዲስ መንገድ ተለውጠዋል ከዚህ ከጥቅምት 7 ቀን በኋላ ትንሹና ከቁጥጥር ውጭ ወጥቶ ጭፍጨፋ የፈጸመው የሐማስ ድርጅት በቀሰቀሰው ራሱም ጠፍቷል አዛቋሁን ወድማለች ምንም ነገር የቀረ ነገር የለም ራሱም ጠፍቷል ከዚህ በተጨማሪም ሌሎች ረዳቶቹና ደጋፊዎቹ እንዲወድሙ ምክንያት ሆኗል ተሳውሳላችሁ ናሳራላ ከራሳችን ላይ ተቀምጦ 30 አመት ሙሉ ሲናዘዝብን ነበር ናሳራላ ወድሟል የሂዝቦላ ድርጅት ተንቆጣጣቷል የሂዝቦላ ድርጅት መሪዎች በሙሉ ተገለዋል ማለት ይቻላል ከናይም ካሰም በስተቀር በሐማስ ብንሄድ አሁን ከኢዛዲን አልኻዳድ በስተቀር በአዛ ማንንም የቀረ መሪ የለም ልብ በሉ ተመልካቾቻችን መገንዘብ አለባቸው ራሳቸው አመጡት ጣጣ ሶሪያ ለዘመናት በአገሪቱ ነክሶ የነበረው የአሳድ ቤተሰብ አስተዳደር ሙሉ ለሙሉ ተገርፍሱ ሂዝቦላ በመመታቱ ምክንያት ኢራን በመዳከሙ ምክንያት ተቀናቃኞች አሸንፈው ደማስቆ ሊቆጣጠሩ ችለዋል አሻራ ፕሬዝዳንት ሊሆን ችለዋል አልፎ ተርፎም እስራኤል ደቡብ ሶሪያ ድረስ ብዙ ኪሎ ሜትሮችን ዘልቃ በመግባት በቁጥጥር ስር በመዋል ህልውናዋን እየጠበቀች ነው ኢራን ባልታሰበና ባልተጠበቀ ሁኔታ በ12 ቀናት ውስጥ በአሜሪካና በእስራኤል ድባቅ ተመታለች አዛውንቷ በሙሉ ተገለዋል ሁቲዎች ከአንድና ከሁለት ሚኒስትሮች በስተቀርና ከጦር አዛዦች በስተቀር ሁሉም አንድ ላይ እንዳሉ እንሽክ ብለዋል ይህ ሁኔታ የሚያመለክተው እንግዲህ ከሁለተኛው አሁን ከዚህ ጦርነት በኋላ ራሳቸው በቀሰቀሱት ራሳቸው በጀመሩት ጦርነት መካከለኛው ምስራቅ መልክ ተቀይሯል እስራኤል ኃያል አገር መሆኗን አስመስክራለች ስለዚህ ኢራን እንደገና ልትመለስ ትችላለች የእስራኤል እንዳለፈው ስተቷ ላይ ልትወርቃች ደግማ
በፍጹም ሊሆን የማይችልበት ሁኔታ እስራኤል በአዲስ መንገድ እየተደራጀች ነው። የጦር ኃይሏ በአዲስ መንገድ እየተደራጀ ነው። የጦር ኃይሉ ኤታማዦር ሹም ያሁኑ ሌፍተናንት ጀነራል ኢያል ዛሚር ሄርፊሌቪ አይደሉም። የአገር ውስጥ የመረጃ ድርጅት አዛዥ ያሁኑ ዚኒ ሮነንባር አይደሉም። ሁኔታዎች ይለወጣሉ። ጠቅላይ ሚኒስትሩ ራሳቸው ከጥቅምት 7 በኋላ ማለት ጥቅምት 8 ቀን ሁላችን እንደምናስታውሰው የተናገሩት አለ ከዛሬ ጀምሮ መካከለኛው ምስራቅ ትለወጣለች ብሏል። እውነታቸው ነው፣ ለውጠዋታል። ስለዚህ ይህ የሚያመለክተው ኢራን ልታወራራ ትችላለች፣ ኢራን ጠብ ልትጭር ትችላለች፣ ግን ያላት ኃይል በሙሉ ተዳክሟል። የኒውክሌር ጦር መሳሪያ እንደገና ለመገንባት ትችል ይሆናል። ያላት ኃይል በሙሉ ተዳክሟል። እንደ ድሮ ሂዝቦላ የላትም፣ እንደ ድሮ ሁቲ የላትም፣ እንደ ድሮ የኢራቅ ሺዎች የሏትም። የኢራቅ ሺዎች እጃቸውን አጣጥፈው ነው አሁን የተቀመጡት ምንም አይነት እርምጃ ሳይወስዱ። ስለዚህ መካከለኛው ምስራቅ አዲስ መልክ ይኖረዋል ነው።